በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅርና አንድነት በያላችሁበት ይሁንላችሁ እያልሁ ወገኖቼ የእግዚአብሔርን ሰላምታ ወደ እናንተ አቀርባለሁ። ዛሬ ደግሞ ያው ከዚህ በፊት እንደተለመደው ሁሉ ወቅታዊም የሆኑ ቆየት ያሉም የሆኑ ከዚህ በፊት የተነጋገርናቸው ሊሆኑ ይችላሉ። ነገር ግን እንዳስፈላጊነቱ ያኔ ሲተላለፍ ያልሰሙ ሰዎች ዛሬም እየሰሙ ስላሉና አሁንም በክፉ እስራት ውስጥ ተይዘው ስላሉ ለነሱ ስል አንድ መልእክት ወደ እናንተ መጥቻለሁ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ይሄንን መልእክት ደግሞ እንደተለመደው ፍቅራችሁ እንደተለመደው ይሄ ምንድነው የሚባል ይሄ ለሌሎች የማካፈል ሱስ፣ በሌሎች የማካፈል ቢዚ መሆን እንድታዘወትሩ እንድታበዙ በቃ ከራሳችሁ ጋር እየተነጋገራችሁ የማላደርግበት ምክንያት ምንድን ነው? ማድረጌ ይጎደኛል ወይ? ከእግዚአብሔር ጸጋ ያጎድለኛል ወይ? በማድረጌ የምካፈለው በረከት አለ ወይስ የማጣው በረከት አለ? አንድ ነፍስ ባድን ምንድን ነው እየሆነ ያለው በሰማይ? አንድ ሰው ንስሐ ሲገባ በሰማይ መላእክት ምንድን ነው እየሆነ ያለው የሚለውን ግምት ውስጥ በማስገባት እስቲ ዛሬ በእኔ የሰማይ መላእክት ታላቅ ደስታ ያድርጉ፣ በእኔ ደስ ይበላቸው፣ የደስታቸው ምክንያት ልሁን ብላችሁ እስቲ እንደው ለሌሎች ሰዎች፣ ምክንያቱም ከብዛቱ ለብዙ ሰዎች ሸር ስታደርጉ 2 3 4 ልታድኑ ትችላላችሁ፣ መነጋገሪያ ልትፈጥሩ ትችላላችሁ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ተባረኩልኝ። ከዚህ በፊት በበላህ ለበላህ ፕሮግራም፣ በነገራችን ላይ በላህ ለበላህ እንደገና እየመጣ ነው፣ ይቀጥላል፣ ይሰራል ስራውን። ስለ ታቦት በሰፊው ተነጋግረናል። ስለ ታቦት በሰፊው ተነጋግረናል። እኔ ኦርቶዶክስ ተዋሕዶ ነኝ። እኔ የኦርቶዶክስ ተዋሕዶ ልጅ ነኝ። አይደለም የሚለኝ ማንም መብትም ሞራልም ብቃትም ያለው የለም። አስረግጬ ነው የምናገረው። ጳጳስ መሆን ብቻ ነው የሚቀረኝ። ምናልባት ቤተክርስቲያኒቱ በምንኩስና ስለያዘችው ያንን የስልጣን እርከን በምንኩስና ስለያዘችው መነኮሳት ብቻ እዚያ ከአመራር ጫፍ ላይ እንዲቀመጡ ያደረገችበት የተንኮል ሲስተም ስላለ ነው እንጂ እውነት የተማሩ ሰዎች፣ የእግዚአብሔር ቃል የገባቸው ሰዎች፣ ኢየሱስን የሚሰብኩ ሰዎች ቢሆኑ ከነዚያ እንዳንዱ እኔ ነበርኩ። ስለዚህ ይቆይ። አሁን የስልጣን ድብድብ አይደለሁም። ህዝቡ የነቃ ጊዜ፣ ህዝቡ የባነነ ጊዜ አንተ ማነህ የሚላቸው ቀን አለ። ምንም የማይሰሩ ሰዎች ተቀምጠዋል። ምንም የማይሰሩ። ያሳዝናል። ስለዚህ ወገኖቼ እነሱ ሰዎች ህዝቡን አስረውታል፣ ህዝቡን ይዘውታል፣ ህዝቡን በቃ ቀንበር ሆነውታል። ላለመዳኑ ምክንያት መሪዎቹ ናቸው፣ ሌላ ማንም አይደለም። እና እንደው የተሻረ ኪዳንና የተተካ ኪዳን ለይተው የማያውቁ ያሳዝናል። የተሻረ ኪዳንና የተተካ ኪዳን፣ አሮጌ ኪዳንና አዲስ ኪዳን፣ ይሄኛው የእናንተ አይደለም፣ አበቃ፣ ይሄ አይመለከታችሁም፣ ይሄን ትቼዋለሁ፣ በቃ አንድም ሊያድን አልቻለም፣ በዚህ በኩል አንድም ጻድቅ የለም፣ ሰዎች ሁሉ የሚድኑበት የእግዚአብሔር ጸጋ አሁን ተገልጧል ብሎ እግዚአብሔር አዲስ ኪዳን ሰጠ። ይህንንም አልጥልም፣ ይህንንም ይይዛለሁ የሚል ጭፍን አመለካከት በክፉ መሪዎች ህዝቡ ተይዟል። ስለዚህ ወገኖቼ ዛሬ እንደው ከዚያው ከቤተ ክርስቲያኒቱ አንድ አባት የተናገሩትን ቀልድ፣ እሳቸው ቁም ነገር ብለው የሰበኩት ስብከት ነው። ለእኔ ግን የቀልድ ቀልድ ሆኖብኛል። እሱን አሰማችኋለሁ። ከሱ በፊት አንድ ክፍል ላንብብላችሁ ከመጽሐፍ ቅዱስና እግዚአብሔር ምን እንደተናገረ ምን እንደወሰነ። እንግዲህ እግዚአብሔርን የምትፈሩ ክርስቲያን ነኝ የምትሉ፣ ከኦሪታዊነት ወጥቼ የአዲስ ኪዳን ሰው ከሙሴ ወጥቼ የክርስቶስ ሁኛለሁ የምትሉ ይህንን ክፍል በሚገባ እንድታጠኑልኝ ይፈልጋለሁ። ዋናው በህጉ ተጠቃሽ የነበረው፣ የህጉ ባለቤት የነበረው፣ ህግ አስከባሪ የነበረው፣ የአዲስ ኪዳንን ሰዎች በዋሉበት የማያሳድር ባደሩበት የማያውል ሙሉ ባለስልጣን ሆኖ ከከተማ ወደ ከተማ ሲንቀሳቀስ የነበረ ጳውሎስ
ሲሟገትለት የነበረውን ሕግ ጠቅሶ ለአዲስ ኪዳን እንዴት አድርጎ እንዳመጣው ከሱ እንማር። ግድ የላችሁም ከጳውሎስ በታች እንሁን። ከጳውሎስ አንብለጥ፣ ከጳውሎስ አንለፍ። ጳውሎስ የሆነውን እንሁን። ቢያንስ እንዲያው ጳውሎስ የሆነውን እንሁን፣ አንጎዳ። እግዚአብሔር እንዲህ ብሎ ነበረ እንዲህ አለ ያለውን ነገር እንስማ። ግድ የላችሁ። ክፍሉን ላድርብላችሁ። በዕብራውያን መልእክት ምዕራፍ 8 ቁጥር 8 ላይ ከአንድ የትንቢት መጽሐፍ ከነቢዩ ኤርምያስ ምዕራፍ 31 ነው መሰለኝ ቁጥር 31 ምዕራፍ 31 ቁጥር 31 ጠቅሶ የተናገረው ክፍል ነው። እኔ ሁለቱን አላነብም። የአዲስ ኪዳኑን ብቻ ጳውሎስ የጠቀሰው እንዳለ ሙሉ ቃሏን ከዚያ ያለችው ሙሉ ቃሏን ቁጭ አደረጋት። ምክንያቱም ወሳኝ ነገር ነዋ፣ የህይወት ጉዳይ ነዋ፣ የዘላለም ህይወት ጉዳይ ስለሆነ ይሄ ነገር ተቆራርጦ የሆነች ቃል ተመዛ ብቻ የምትመጣለት አይደለም። እግዚአብሔር የተናገረውን አደርገዋለሁ ያለውን ደግሞ በዘመናት መጨረሻ ያደረገውን ለኛ የተናገረበትን ልጁን ኢየሱስ ክርስቶስን እንዴት እንደገለጠው እንመልከት። እባካችሁ ወገኖቼ፣ እባካችሁ ጠማማ እነዚህ ዝም ብሎ የተጣመሙ ኦርቶዶክስ የሚሰብኩ ቀናነት የጎደለው የጥፋት ኦርቶዶክስ የሚሰብኩ ሰዎችን እባካችሁን ከነሱ ፈቀቅ በሉ፣ ከነሱ ፈቀቅ በሉ። እንዲህ ይላል ክፍሉ። አያችሁ፣ በጣም የሚገርመው ነገር ወደ ላይ ትንሽ ሊጀምርና ቁጥር 7 ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበር ይላል። ደስ ሲል የኛ ኪዳን ያለ ነቀፋ የመጣ ምክንያቱም ሙሴ ነቀፋ አለዋ። ሕጉ ራሱ ሲሰጥ እውነት ለመናገር ነቀፋ አለው። ምክንያቱም ነቀፋው ምንድነው? አንድም የሚፈጽመው ከሌለ ሕጉ ብርቱ ነው ማለት ነው። ሕጉ ቅዱስ ነው ልንል እንችላለን። ሕጉ ጻድቅ ነው ልንል እንችላለን። ሰው ካልፈጸመውስ? ሰው ካልፈጸመው ሁሉን ሙታን ካደረጋቸው አንድ እንኳን ጻድቅ እስከማይገኝ ድረስ ምድራዊ እኮ ሕግ ነው። በነገራችን ላይ የዘላለም ሕይወት ሕግ አይደለም። እግዚአብሔር ለዘላለም ሕይወት ዝም ብሎ በቃል ተናግሮ እንካችሁ አይልም። ይሄም ምድራዊ ሕግ ነው። እስራኤል ከአሕዛብ የሚለዩበት፣ እስራኤል ከዓለም የሚለዩበት፣ እግዚአብሔር የኔ የሚልበት ሕግ ነው የሰጣቸው። ይህንን በደንብ ጠንቅቃችሁ እንድታውቁልኝ። የፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተገኘለት። ስለዚህ ሁለተኛው ነቀፋ የለውም ማለት ነው። ፍጹም የሆነ ሕግ ማለት ነው። ኢየሱስ ይዞት መጣ። ጸጋና እውነትን ተሞልቶ የእግዚአብሔር ልጅ ቃል ሥጋ ሆኖ መጣ። አንተ፣ አንቺ፣ እኔ የማንችለውን እኔ ልቻልላችሁ፣ እኔ ልሁንላችሁ ብሎ የኔን ግርፋት እሱ ተገርፎ የኔን ስቃይ እሱ ተሰቃይቶ እኔ የማቀርበውን መስዋዕት አቁም አንተ በቃ አለና እሱ ራሱ መስዋዕት ሆኖ እሱ ራሱ ካህን ሆኖ ያንተ ክህነት በቃ ብሎ ወይ አለመታደል፣ ወይ ይህን አለማወቅ፣ ወይ ይህን አለመቀበል። ያስደነግጣል። ወገኖች ኦርቶዶክሳውያን ተረጋጉና ይሄን ነገር አድምጡልኝ። ይሄ ክፍል የገባችሁ ከዚህ ሐሳብ ጋር የተስማማችሁ ያለ እረፍት ለማታውቋቸው ሰዎች ሁላችሁ ዝም ብላችሁ ላኩላችሁ። አረ ምን ጉድ ነው እየሰማ ነው ያለነው? የት ነው ያለነው? አረ ራሳችን እንፈልግ እያላችሁ እባካችሁን እየጠየቃችሁ ጻፉላችሁ። በጣም የሚገርም ነው። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበር። አያችሁ፣ ሁለተኛው ኪዳን ነቀፋ ነበረው። ሰጡ እኮ እግዚአብሔር ነው። ሕጉን ከን ያለው ነውር ያለው ሆኖ እኮ አይደለም። በመሰረቱ
ሕጉማ ቅዱስም ጻድቅም በጎም እንደሆነ ራሱ ጳውሎስ ደግሞ ተናግሮታል። ግን ነቀፋው ምንድነው? ከሕዝቡ ጋር አልተመጣጠንም። ሕጉን ሲሰጥ እግዚአብሔር በራሱ የጽድቅ ልክ ነው የሚሰጠው። ልብ በሉ፣ በራሱ ልክ ነው ሕግ የሚያወጣው። እግዚአብሔር ራሱን ዝቅ አድርጎ የረከሰ ሕግ ለነሱ የሚመጥን ብሎ አይሰጥም። ባህሪው ቅዱስ ስለሆነ ቅዱስ እናንተ ፈጽሙትም አትፈጽሙትም፣ እኔ ልፈጽመውም አልፈጽመውም፣ እግዚአብሔር ከባህሪው ጋር እንከን የለሽ ነውር የለሽ ፍጹም ሕግ ነው የሚሰጠው። ታዲያ እኔን ያጎብጠኛል እንጂ እኔን ይገለኛል እንጂ ሕጉ ምንም እኮ አይጠቅምም። ስለዚህ ነቀፋ ነበረው የሚለው ከዚህ አንጻር ነው። እነርሱን እየነቀፈ እንዲህ ይላቸዋል። አዎ ሕግ ጠባቂዎቹን ተቀባዮቹን እየነቀፈ እናንተ ደካሞች ናችሁ፣ በሕግ አልሄዳችሁም፣ በሕግ አልሄዳችሁም እያለ ይነቅፋቸዋል። አንብበው እንግዲህ ክፍሉን። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ እግዚአብሔር፣ ይላል ጌታ። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር፣ ልብ በሉ እንግዲህ አዲሱን ኪዳን፣ ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ሕጌን በልቡናቸው አኖራለሁ፣ በልቡናቸውም እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ዓመፃቸውን እምራቸዋለሁና ኃጢአታቸውንም ደግሜ አላስብም። አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነውስ ሊጠፋ ቀርቧል። በክርስቶስ መስዋዕትነት፣ በክርስቶስ ክህነት፣ ክርስቶስ ራሱን በሚሰዋበት በዚያ ታቦቱ፣ መስዋዕቱ፣ ክህነቱ ሁሉ ነገር ይቀራል። ጥቂት ቀን ስለቀረው ሊጠፋ ቀርቧል አለ። ኢየሱስ ሳይሞት ይሄ መስዋዕት አይቀርም። ኢየሱስ ክህነት ካህን ሳይሆን እዚያ ቀራንዮ ላይ አሮን አይሻልም፣ ታቦቱ አይሻልም፣ ሕጉ ከዚያ ተነስቶ በእኛ ልብ አይጻፍም። መንፈስ ቅዱስ ወርዶ ቤተክርስቲያን ታትማ፣ ቤተክርስቲያን ራሷን ገልጣ በመንፈስ ቅዱስ ተሞልታ ታትማ፣ ያኔ ሕያው ስትሆን ያኔ ሕጉ በልቡናዋ ይጻፍላታል። ከድንጋይ ተነሳ። አሁን እኛ ድንጋይ አንፈልግም። ሲጀመር ድንጋይ የታለሁ? የድንጋይ ጽላት አለኝ የምትል ቤተክርስቲያን የታለች? እንጨት አይደል እየጠረበች የምትቀርጽ? ጽላት እንጨት አይደል? ጽላት እኮ እንጨት ነው። ሲጀመር ጽላትና ታቦት የሚባል ሁለቱ የላቸውም። ታቦቱ በአሁኑ ሰዓት ቤተክርስቲያን ውስጥ የለም፣ ጽላት ነው ያለው። ልንገራችሁ፣ ታቦት የሚሉት ጽላቱን ነው። ይሄ ተሸክመውት የሚወጡት አሁን ካህናቱ እኛ የምንሸከመው እንደዚህ የምናደርገው ጽላቱ ነው እንጂ ታቦት አይደለም። ታቦት ወጣ ሲባል በተለምዶ ነው። ታቦቱማ እንዴ 2 ክንድ ተኩል እኮ ነው ቁመቱ። 2 ክንድ ተኩል እኮ ነው። ሜትር ከ50 ሜትር ከ75 እኮ ነው የአንድ ሰው ቁመት። ሜትር ከ75 ማለት ያስቡ የአንድ ሰው ቁመት ነው። ስለዚህ የታቦቱ ቁመት ያ ነው። ጽላቱ ግን ከዚያ ያነሰ ስለሆነ በጣም ትንሽ ነው። ከድንጋይ የተቀረጸ ነው። 10ቱ ትእዛዛት የተጻፉበት ነው። እግዚአብሔር በሚችልበት ጥበቡ ጽፎበታል። ከዚያ በኋላ እነሱም አይቀርጹም፣ እነሱም አይጽፉም። ሲጠፋም ሲማረክም ያንኑ ነው የሚጠብቁ እንጂ አራይተናል፣ ሰምተናል፣ እንደዚህ እናድርግ የሚል ነገር የለም። እስራኤል እንዳሸዋ ቢበዛ እናባዛ የለም፣ የለም። እስካሁን ድረስ እኮ ያንን ነው የሚጠብቁ። ይመጣል ብሎ ተስፋ አላቸው። የኛ ቅሌት ነው የሚገርመኝ፣ የኛ ቅሌት፣ የኛ ውርደት። ባለቤቷ እስራኤል እንዴት ነው እየሄደች አለችው? እስቲ ከእስራኤል እንማር። እስቲ ከእስራኤል ነገሩን እናጥና። ለምን ዝም አለች? እንምከራት። ተሳስታም ከሆነ እስራኤልን እንምከራት ታባዛ።
መልስ ከሷ እንስማ። እስቲ አባ ገብረ ኪዳን ያሉትን ላሰማችሁና ወደ መልእክቱ ማብራሪያ እመጣለሁ። የእሳቸውንም እንስማ። ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል ታቦቱ ራሱ። ጌታ ወይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። አያችሁ፣ ይገርማል። ታቦቱ እያሉ ነው። እሳቸው ደግሞ አሁን ሊቀ ሊቃውንት ናቸው። ለምንድን ነው ታቦቱ የሚሉት? ታቦት የት አለ? ጽላት ማይሉ ለምንድን ነው? በቃ አንዴ ወድቀናል፣ ወድቀን እንኖር፣ አንዴ ሙተናል፣ ሙተን እንኖር። ምን እንዳሉ ሰማችኋቸው አይደል? ታቦቱ የሚሰረቀው ለምን ይመስላችኋል? አዎ ካህናቱ ኃጢአት እየሰሩ ራሳቸውን እያቆሸሹ ዲያቆናቱ በቃ አገልጋዮች የተባሉ ጤናማ ስላልሆኑ እግዚአብሔር ፈጣሪ ሆይ እባክህ ከዚህ መቅደስ አውጣኝና ልሰረቅ፣ ሌቦች ይውሰዱኝ። እንግዲህ ከካህናቱ ሌባ ተሽሎ ይስረቁ። እንግዲህ ቅዱስ ሌባ ይኑር ወይም ከነሱ የከፋ የለም፣ እንደው ሌባም ቢሆን ከነዚህ የሚከፋ የለም ብለው ይሁን ብቻ ታቦታቱ እንግዲህ እየተሰረቁ ነው ማለት ነው። ለምንድን ነው? በራሳቸው ፈቃድ ከዚህ ቤት አውጣን፣ እነዚህ አይጠኑን፣ እነዚህ አይሽተቱን፣ በኃጢአት ረክሰዋል፣ ከዚህ መኖር ቀፈፈን አልቻልንም ብለው ወደ እግዚአብሔር ሲጸልዩ እግዚአብሔር ሌባ ያዘጋጅና ይሄን ታቦት ውሰድ ብሎ ይሰጠዋል። ስለዚህ ቅዱስ ሌባን የሰረቀ ማለት ነው። ቅዱስ ሌባ የታደለ በእግዚአብሔር ፈቃድ በእግዚአብሔር ምሪት በመገለጥ የመጣ ሌባ። ኧረ ጉድ! እንደው ዛሬስ ገረመኝ በጣም። ስለዚህ እናንተ ኦርቶዶክሳውያን እባካችሁን ታቦት ሲሰረቅ ሌባ ሰረቅ አትበሉ። ካህናቱን ጠይቁ። ምን ኃጢአት ሰርታችሁ ነው እናንተ ሌቦች ወንበዴዎች ብላችሁ ካህናቱን እየጠረብክ አስወጣ። ሌባ ቢቀድስበት ይሻላል። አለ ሌባ፣ ቅዱስ ሌባ፣ እግዚአብሔር የሚያዘጋጀው ሌባ አለ ማለት ነው። ምክንያቱም ይኸው ሊቀ ሊቃውንቱ አባ ገብረ ኪዳን እኮ ከጣና ገዳም ወጥተው ከተማ ለከተማ እየዞሩ እያስተማሩ ነው። ስለ ጸበልም የተናገሩት አለ። ዝም ብሎ ማንም የከሰረ ነጋዴው ሁሉ እየገባ ባይታዊ ነኝ እያለ ከቧንቧ እየሳበ የአርሴማ ጸበል እያለ ህዝቡን እንደሚጫወትበት እንዴት ኦርቶዶክስ መቀለጃ ይሆናል? ህይወት አይደለም ወይ የተያዘው? የነፍስ ጉዳይ አይደለም ወይ? እምነት የዘላለም ህይወት ጉዳይ አይደለም ወይ? እንዴት በህይወት ይቀለዳል? አባ ገብረ ኪዳንስ ቢሆን እንደዚህ ተቀማጥለው እንደዚህ አምሮበት ቅባት በቅባት ሆነው አይነ ኮሎ ሆነው ጣና ገዳም ለቀው እዚህ ምን ፈል እውነት እያስተማሩ ነው። ዓለም በቀኝ ዓለምን አላይም ብለው የሄዱ ሰውዬ ግን እውነት እንደዛ አይመስሉም። ዓለም አልበቃቸውትም። በእርሱ አቅም፣ በእርሱ ወጣትነት፣ በእርሱ ያለ ሁኔታ እኔ እውነቴን ነው አኗኗሮ ከተማ አደጋለሁ እያገለገልሁ ነው ብለው አያሳቡ። ምድርን ያጥለቀለቀው ውሸታም አገልጋይ ሞልቷታል ቤተክርስቲያኒቱ። ተጨማሪ ውሸት ምን ያደርጋል? ጥሩ ነው። ለታቦት ያሳዩት ንቀት ታቦት ማለት እንዲህ እንደሆነ ማሳየቱ በጣም ጥሩ ነው። ተመችቶኛል። ይሄ መልእክት እንዲሁ ታቦት አፍ አውጥቶ እባክህን ከዚህ ያውጣኝ ብሎ አለ ማለቱ በጣም ተመችቶኛል። እየቀለዱ እንደሆነ ነው የሚያስረዳው። እየቀለዱ እግዚአብሔር ታቦት ለሌባ እያወጣ ሲሰጥ፣ ካህናቱ ሲያሳዝኑት እያወጣ ሲሰጥ፣ ምክንያቱም የፈለገ ሌባ ዘራፊ ማጅራት መች ቢሆንም ከነዚህ ወንበዴ ካህናት ይሻላል አይነት ነገር ነው። ለካህናት ያሳዩት ርኩሰት፣ ለካህናት ያሳዩት ይሄ ኃጢአተኝነት በጣም ከባድ ነው። እንዴት ከሌባ በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው። ይገርማል። እንግዲህ
ሲፈልጉ እኛን ታቦትን ክብሩን ነኩብን እንዲህ አሉት። አንዱ ይቃጠል አለ፣ አንዱ 4 ኪሎ ልዘርግፈው አለ፣ ምናምን አለ ምናምን። እኔ የራሴን መረዳት ነው የተናገርሁት። የራሴን መረዳት በአግባቡ ተናግሬያለሁ። ንጹህ ኦርቶዶክስ ነኝ። ንጹህ ኦርቶዶክስ። አንድ ሰው ስለ አብ ስለ ወልድ ስለ መንፈስ ቅዱስ አማላጅነት የተናገረው አለ። እኔ ስሙ ማን እንደሆነ አላውቅም። ጠይም ወጣት ነው። ሳየው ነበረ፣ ሴብ ለማድረግ አልቻልኩም። እሱ ሰውዬ እጅግ አደገኛ መርዝ የሆነ የክደት ትምህርት ነው የሚያስተምረው። ይሄ ኑፋቄም አይደለም፣ የለየለት ክደት። አብ አማላጅ ነው ከተባለ፣ ወልድ አማላጅ ነው ከተባለ፣ መንፈስ ቅዱስ አማላጅ ነው ከተባለ ደግሞ እኮ መጋቢ ምናምን የሆነ ማዕርግ አለው። እሱንን እግዚአብሔር ቢረደኝ እንደገና ባገኘው ፈልጌ በሱ ጠንክር ያለ መልክ ይዤ እመጣለሁ። እንዲህ አይነት የህይወት መርዝ የሆኑ ሰዎች፣ ነፍሰ ገዳይ ነፍሰ በላ የሆኑ ሰዎች ጥቅሱን እንዴት አድርገው እንደሚያጣምሙት፣ እንዴት እንደሚጨልምላቸው ህሊናቸው ትንሽ እንደው አረ እንደው አበዛሁት አሁንስ አይልም። በሱ እመጣበታለሁ። ወደ እሱ አሁን አልገባም፣ ግን አስመራችሁበት እንድትቆዩ ፈልጋለሁ። ምናልባት ከሰሞኑ ከተለቀቀው ትናንት ዛሬ አይታችሁት ሊሆን ይችላል። ምናልባት ነገም ከነገ ወዲያ ሰዎች እየተቀባበሉ ሊለቁ ስለሚችሉ ልታዩት ትችላላችሁ። ያገኛችሁት ያወረዳችሁ ወደ እኔ በቴሌግራም ብትልኩልኝ ደስ ይለኛል። እግዚአብሔር ይባርካችሁ። ወደዚህ ወደ ዛሬው ርዕሴ ግን ልመለስ። አባ ገብረ ኪዳንና ቅዱስ ጳውሎስ ተግባብተዋል ወይስ ተጣልተዋል? አባ ገብረ ኪዳን ታቦት አፋውጥቶ እንደሚያለቅስ እንደሚጸልይ፣ ኑሮ እንደመረረው፣ ቤት እንደደበረው፣ ካህናቱ እንዳስጠሉት፣ ኃጢአታቸው እንዳሸማቀቀው፣ መኖር እንዳልቻለ አውጣኝ ፈጣሪ ብሎ እየጸለየ እንዳለ አድርገው ነው ያቀረቡት። ጳውሎስ ደግሞ ጭራሽ የለም፣ እቅጩን ልንገርዎት፣ አባ ገብረ ኪዳን የለም እያለ ነው። ያው ከኤርምያስ ጠቅሶ ከ7 ዓመት በፊት ነቢዩ ኤርምያስ የተናገረውን ጳውሎስ ጠቅሶ ውድቅ አድርጎታል። የሶትን ሐሳብ የሚጸልይም የሚያለቅስም ታቦት የለም። ሲጀመር የሌለ እናንተ ፈጥራችሁ አዘጋጅታችሁ አስገባችሁ አስቀመጣችሁት ታቦት ይሁን ብላችሁ ወሰናችሁ። ታቦትና ጽላት እንኳን ለጌታችሁ የማታውቁ ጸረ ክርስቶሶች ናችሁ። እውነት ለመናገር ኦርቶዶክሳውያን ወገኖች በያው እግዚአብሔር ይዣችኋለሁኝ። ይሄንን መልእክቴን በጥንቃቄ እንድትመለከቱልኝ ይፈልጋለሁ። እርሶትን ያኑሩልን፣ እግዚአብሔር ጸጋ ያብዛልዎት የምትሏቸው እኒህ ሰውዬ የተሻረ ነገር ነው እያገለገሏችሁ ያለ። ዘመኑ ያለፈበት ኤክስፓየርድ መድኃኒት ውሰድ ትባላለህ እንዴ? ለአንተ እኮ ጠንቅ ነው የሚሆንብህ። ትናንትና መድኃኒት የነበረው፣ ትናንትና ፈዋሽ የነበረው፣ ትናንትና ስንት ነገር ሲያደርግ የነበረው ጊዜው ሲያልፍበት፣ ዘመኑ ያለፈበት ከሆነ መድኃኒት ነው ብለህ ብትወስደው ትሞታለህ። መርዝ ነው የሚሆንብህ። ኦሪት እንደዚያ ነው፣ ታቦት እንደዚያ ነው። የኩነኔ አገልግሎት ብሎታል ራሱ ጳውሎስ። የሞት አገልግሎት፣ የተሻረ አገልግሎት ብሎታል። ነቢዩ ኤርምያስ እዚህ ላይ የተናገረውን ጳውሎስ ሲናገረው እንዲህ ብሏል። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል። የብሉይ ኪዳኑ ጉዳይ እያበቃለት ነው። እሱ እየተፈጸመ ነው። ስለዚህ አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እንደዛ እንደ ኦሪቱ እንደ ሲና ተራራው እንደዚያ ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። ይሄ የተለየ ነው። በይዘቱ፣ በአይነቱ፣ በስርዓቱ፣ በአፈጻጸሙ የተለየ ነው። እቅጯ ይችናት ይለያል። ከዚያ እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው። እንዲያደርጉት፣ እንዲኖሩት፣ እንዲፈጽሙት የሰጠኋቸው፣ እንዲተገብሩት፣ እንዲታዘዙለት የሰጠኋቸው ትእዛዝ ነበረ። እነርሱ በኪዳኔ አልጸኑም። ተቅበዝባዦች ናቸው። ግልሙትና ያበዛሉ፣ አመንዝራ ያበዛሉ፣ ከኔ ሌላ ባዕድ አምላክ ያመልካሉ።
እኔ ብቻ አምላክህ ነኝ ከኔ በቀር ሌሎች አማልክት አይሆኑልህ ያልኩትን ይሽራሉ። ሌሎችም በርካታ ትእዛዛቶች ይሽራሉ። ስለዚህ በኪዳኔ ስላልጸኑ እኔም ቸል አልኳቸው። ታዲያ እግዚአብሔር በቸልተኝነት ለዘላለም አይኖር። አሁን እኮ ሌላ የምገባው ኪዳን አለኝ፣ የተሻለ ኪዳን አለኝ፣ ያኛው ነቀፋ ነበረው እያለ ነው። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቡናቸው አኖራለሁ፣ በልቡናቸውም እጽፈዋለሁ፣ እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። እያንዳንዱን ጎረቤቱን እያንዳንዱን ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና። አመፃቸውን እምራቸዋለሁ፣ ኃጢአታቸውንም ደግሜ አላስብም። አይህ ኃጢአታቸውንም ደግሜ አላስብም። ያኛው ኪዳን ዛሬ ኃጢአት ትሰራለህ፣ መስዋዕት ይዘህ ትቀርባለህ። ነገ ኃጢአት ትሰራለህ፣ ነገ መስዋዕት ይዘህ ትቀርባለህ። ሁልጊዜ የሚታሰብ ኃጢአት ይኖርብሃል። በሰራው ኃጢአት ልክ እያንዳንዱ ቀን መስዋዕት ማቅረብ ግዴታ ነው። በቀን 4 ጊዜ ኃጢአት ብትሰራ በቀን 4 ጊዜ መስዋዕት ልታቀርብ ትገደዳለህ። ስለዚህ እግዚአብሔር የምገባው አዲስ ቃል ኪዳን አለኝ አለ። እንደዚያኛው አይደለም ማለት። አሁን እግዚአብሔር ከራሱ ጋር ነው እየተነጋገረ ያለው። ያን ከነሱ ጋር ነበር የተነጋገረው። እንዲህ ብታደርጉ፣ እንደዚህ ብትሰሩ፣ እንደዚህ ብትኖሩ፣ እንዲህ ብትሆኑ እያለ ከእስራኤል ሕዝብ ጋር ነበር የተነጋገረው። አሁን ግን እግዚአብሔር ከማንም ጋር ተነጋግሮ አያዋጣውም። በምሕረቱ ባለጠጋ ስለሆነ እግዚአብሔር አሁን ከራሱ ጋር ተነጋገረ፣ ከራሱ ጋር ጨረሰ፣ በራሱ አደረገ። ልጁን ላከ፣ መንፈስ ቅዱስን ላከ። እግዚአብሔር ከራሱ ጋር ጨረሰ። እመን ትድናል፣ ያንተ ድርሻ ማመን ብቻ ነው አለ። ይሄ ነው እግዚአብሔር ያደረገው። እግዚአብሔር የተናገረው ይሄንን ነው። አየህ፣ ትቶታል ማለት ነው። ያንን እግዚአብሔር ኪዳን ተወ ማለት ታቦቱን ተወ ማለት ታቦቱን እኮ እንጨቱን ተወ ማለት አይደለም፣ ወይም ጽላቱን ተወ ማለት አይደለም። ከጽላቱ ላይ ያለውን ትእዛዝ ነው። ትእዛዝን በትእዛዝ ነው የቀየረው። ይኸውላችሁ ማቴሪያል አይደለም እግዚአብሔር የቀየረው፣ ትእዛዝን በትእዛዝ ነው። አሁን ሕጉን አያችሁ፣ ሕጉ በልቡናቸው ጽፈዋለሁ ሲል ታቦቱም ቀረ፣ ትእዛዙም በአዲስ መልክ የአዲስ ኪዳን ሕግ ሆኖ መጣ። ከጽላቱ ላይ የነበረን ትእዛዝ አንድ በአንድ ፈጽም ብንባል ዛሬ አንዳችንም አንፈጽምም። ምክንያቱም ኢየሱስ የሕግ ፍጻሜ ሆኖ መጥቶልናል። አሁን በእምነት መዳን ነው እንጂ በሕግ መዳን የለም። በሕግ መካሰስ፣ የሕግ አንቀጽ መጥቀስ የለም። አሁን ነገሩ ተፈጽሟል። ስለዚህ ያለ ሕግ የእግዚአብሔር ጸጋ ተገልጧል ሲል በሕግ መዳን ቀርቷል ማለት ነው። ያኔ ሕጉን ብትጠብቁት በሕይወት ትኖራላችሁ የሚለው አሁን በኢየሱስ ብታምን በሕይወት ትኖራለህ ሆኗል። አረ ኦርቶዶክሳውያን ቀና እምነት አለን የምትሉ፣ ኦርቶዶክስነት ማለት ትክክለኛ ቀጥ ያለ ማለት ነው የምትሉ፣ ይሄ የምነግራችሁ ነው ቀጥተኛው ትክክለኛው። ከዚህ መስመር ከወጣችሁ ጠማማ ኦርቶዶክስ ውስጥ ናችሁ ያላችሁት። የጥፋት የሞት ኦርቶዶክስ ውስጥ ናችሁ ያላችሁት። ባካችሁ ወገኖቼ ልለምናችሁ፣ ባካችሁ ከሆዳም ካህናት አምልጡ፣ ከስግብግብ ካህናት አምልጡ። እነሱ ነፍሳቸውን ሽጠዋል። እነሱ ሁሉን ነገር ትተዋል። እንዴ ከእነሱ ጋር መነጋገር ምን አመጣው? እናንተ እያንዳንድህ እኮ ራስህ የኔ ህይወት የት ላይ ናት ብለህ ራስህን መጠየቅ አለብህ። የግድ ቄስ ነው እንዴ ያንተን ነፍስ አስሮ እኔ ነኝ በአንተ ላይ ስልጣን ያለኝ ማለት ያለበት? ለሱ ካላወቀስ ብዙዎቹ አምልጠዋል። ብዙዎቹ ከእንዲህ አይነት ማነቆ አምልጠዋል፣ ወደ ኢየሱስ ተጠግተዋል። አንተነ ካህኔ፣ አንተነ ቤዛዬ፣ አንተነ መድኃኒቴ፣ አንተነ የቤቴ ራስ ብለዋል። ቀልዱን አቁሙት። ህይወት እንደዋዛ መታየት የለበትም። ይሄው ሐዋርያው ቅዱስ ጳውሎስ ከነቢዩ ኤርምያስ የጠቀሰውን ነገር እየሰማችሁ ነው። አሮጌና ውራጅ የሆነው ሊጠፋ ቀርቧል። በክርስቶስ መምጣት በክርስቶስ መስዋዕትነት ሊጠናቀቅ አበቃ ሊባል ከዚያ በኋላ ሊሰበክ ጊዜ የማይሰጠው የማይቀጥል አለቀ ከተባለ አለቀ፣ በቃ አልቋል፣
ተፈጸመ ከተባለ ተፈጽሟል። እንዴ አስቀጣይ እድሜ አራዛሚ ማን አደረገህ? እንደው ሆደ አምጤ ሲቀልድብህ ዝም ብለህ ታያለህ? ወገኔ ንቃ፣ ወገኔ አምልጥ። ብሉይ ኪዳን የኔ ነው አትበል። ብሉይ ኪዳን ያንተ አይደለም። እግዚአብሔር ሽሮታል፣ እግዚአብሔር ትቶታል፣ እግዚአብሔር ነቀፋ አግኝቶበት በቃ ብሎታል። ነቀፋ የማይገኝበት ነውር የሌለበት በአንተ ደስ ይለኛል የተባለ ኢየሱስ የእግዚአብሔር ልጅ የዘላለም ካህን፣ የዘላለም መስዋዕት፣ የዘላለም ሕይወት ሆኖ ተገልጦልሃል። አለቀ በቃ። አንተ እርሱን መስለህ ኑር። እርሱን መስለህ በፍቅር ተመላለስ። እሱን መስለህ በፍቅር አጊጥ። እሱን ልበስ። ሕይወት ይሄ ነው። ዛሬ አላስረዝምባችሁም። በሚቀጥለው ቅድም በጠቆምኳችሁ ፕሮግራሜ እመጣለሁ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ተባረኩልኝ። ሰላም ሁኑ።